ሰላም ጋሼ። ሰላም፣ እንዴት ነሽ የኔ ልጅ? ደህና ነኝ። ምን ፈልገሽ ነው የኔ ልጅ? ለከተማው እንግዳ ትመስያለሽ። አዎ እንግዳ ነኝ። ሰሞኑን በጣም ተመላለስኩኝ፣ ግን ሰው አጣሁ። አዎ ልጄ፣ ወጣቱ ከተማ ገብቷል። አረ እንደርሱ ያለ አባት ነው የፈለግኩት። እንደኔ ለምን? የሆነ የቆየ አደጋ ልጠይቁት ነበር። ምን ይሆን ልጄ? ከ11 ዓመት በፊት ገበያችሁን አለፍ ብሎ ያለው ዋና መንገድ ላይ አደጋ ደርሶ ነበር አይደል? አዎ። አዎ ያውቁታል ማለት ነው? ያ ጊዜ ጥሩ አልነበረም። የስንቱ ህይወት ተቀጠፈ። ያሳደገኝ አባቴ ሚስትም ተቀብራለች እና አስከሬኗን እኛው አካባቢ ለማሳረፍ ፈልገን ነው። ጥሩ ሀሳብ ነው። ሟቾቹ ቤተሰቦቻቸው ስላልተገኙ ሐውልት አልተሰራላቸውም። አይገኝም። ቦታውን ግን እጠቁምሻለሁ። ደስ ይለኛል። ግን ደግሞ የተረፉ ሰዎች አሉ ይባላል። አዎ፣ በታምር የተረፉ አሉ። እቺ ሴትስ? ጋሼ ችግር አለ እንዴ? ማነች አልሽኝ? የአባዬ ሚስት ናት። የደረሰባት አደጋ ከባድ ነበር። እሺ። ግን አልሞተች። ትሁት በስተመጨረሻም ልፋቷ ውጤት አግኝቶ አይተዋለች ማለት ነው። ምንም አይነት ነገር በድፍረት የሚጀምረው ትሁት አሁንም እንግዲህ የአባባ ሚስት የሆነችው ማለት ነው። እንግዲህ ከ11 ዓመት በፊት በመኪና አደጋ ህይወቷ አልፏል ብሎ ያሰበው አባባ በስተመጨረሻም እንግዲህ በህይወት እንዳለች እንግዲህ ተረድታለች ማለት ነው። ስለዚህ ትሁት የሄደችበት መንገድ ሁሉ እጅጉን በጣም ደስተኛ ነች ማለት ነው። ምክንያቱም ለፍቼ እንደዚህ ጥሪ ባዶ አልቀረሁም በሚል ማለት ነው። እጅጉን በጣም ደስ ብሏታል ማለት ነው። ምክንያቱም ፎቶውን ስታሳየው በቃ በህይወት እንዳለች ነው፣ ግን ደግሞ በጣም ከባድ ጉዳት ደርሶባታል በማለት እንግዲህ ተነግሯታል ማለት ነው። እና በዚህ ሁኔታ እጅጉን በጣም ነበረ ትሁት ደስተኛ ነበረች ማለት ነው። ምክንያቱም ነገሮቹን ማለት ነው አስቀድማ እንግዲህ ለአባባ ለመናገር ሞክራ ነበር። አባባ ግን እየሳቀ ነበር ዝም ያለው። ምክንያቱም ያልሆነ ነገር እኮ ነው የምትናገሪው ልጄ፣ እሷ እኮ ከሞተች በጣም ቆይታለች። ምክንያቱም እኔ ከዚህ ለማሳረፍ ነው እኮ ቦታው ድረስ እንሂድ እንይ ስልሽ የነበረው እንጂ በህይወት ትኖራለች የሚል ሀሳብማ በምንም አይነት መልኩ አስቤም አላቅም በማለት እንግዲህ ነገሮቹን በመተው ማለት ነው ትሁት በራሷ ጊዜ እያጣራች ትገኛለች ማለት ነው። ምንም ያክል ማለት ነው አቶ ተመስገን ማለት ነው። ያ ማለት እንግዲህ የልጇ አባት የሆነው ሲያሳድዳት የነበረው አቶ ተመስገን አሁን ላይም ማለት ነው ተከትሏት ቢመጣ ግን ይህን ነገር ማቆም አልችልም፣ ጥግ ድረስ መሄድ አለብኝ በማለት እንግዲህ የአባባን ሚስት በመፈለግ ማለት ነው አለምዬ ብታኮርፋትም ግን ደግሞ ነገሮቹ መሆን ያለባቸው ትክክል የሆኑ ነገሮች ደግሞ መሆን አለባቸው እንጂ ገና አንድ ሰው ይቀየመኛል ያልሆነ ነገር ያደርጋል ብዬ ወደኋላ የማደርገው ምንም አይነት ነገር የለም በማለት እንግዲህ ጥግ ድረስ በመጓዟ በስተመጨረሻም እንግዲህ የአባባን ሚስት የሚያውቃት ሽማግሌ አግኝታ ማለት ነው እጅጉን በጣም ደስ ብሏታል ማለት ነው። ስለዚህ የአባባ ሚስት ወደ ቤት ትመለሳለች። አባባም እጅግ በጣም ደስ ይለዋል። እንዲሁም ደግሞ ልጁ ማለት ነው ቃሊብም እጅጉን በጣም ይደሰታል። ምክንያቱም እናቱ በህይወት እንዳለች ይሰማል ማለት ነው። ሲቀጥል እንግዲህ ትሁት እንግዲህ ሁሉንም እንዳመጣች ነው በነገራችን ላይ እንግዲህ ቴና ማለት ነው ከጊዜ በኋላ አሁንም በድጋሚ ወደ አባባ ቤት ተመልሳለች ማለት ነው። ትሁት መንገድ ላይ ተቀምጣ ስትለምን ስላየቻት ነው እንግዲህ ወደ ቤት እዛት እየመጣችው ማለት ነው። ወደ ቤት እንደመጣች እንግዲህ ቴና ተንበርካ ማለት ነው አባባን ይቅርታ ጠይቃለች። ግን ደግሞ አባባ በጣም አውቆባታል። ከዚህ በፊት ብዙ ጊዜ ተቀይሬያለሁ፣ ተመልሻለሁ፣ ይቅርታ አድርግልኝ አባዬ ብላ ስለምታስመስል አሁንም ደግሞ ማለት ነው አባባን ከእግሩ ስር ውድቅ ብላ ይቅርታ አድርግልኝ በድ
ብዬሃለሁ፣ ያንተ በደል ነው እንደዚህ ያደረገኝ፣ እባክህን አባዬ ይቅርታ አድርግልኝ እያለች ትገኛለች ማለት ነው። እስከ ትንሽ ጊዜም ከዚህ ቤት እንድኖር ፍቀድልኝ እባክህን፣ አንዳንድ ነገሮችን እስከማመቻች ድረስ ግን ደግሞ ያልሆነ ነገር እሰራለሁ ብለሽ እንዳታስቢ፣ ለጊዜው ግን መቀመጥ ትችያለሽ በማለት እንግዲህ አባባም ነግሯታል ማለት ነው። በነገራችን ላይ ቲና እንግዲህ በጣም ተንኮለኛና በጣም መጥፎ እንደሆነች ሁላችንም የምናውቀው ጉዳይ ነው። ግን ተቀይራ ሊሆን ይችላል በነገራችን ላይ ማለት ነው። ምክንያቱም አንዳንድ ሰዎች ከብዙ ነገር ከደረሰባቸው በኋላ መጨረሻው ውድቀት እንደሆነ ካወቁ በኋላ ደግሞ ያንን በፊት ሲመከሩ የነበሩትን ነገሮች የሚያስታውሱ ስላሉ ልክ እንደነዛ የምታስታውስ ትሆናለች ብዬ አስባለሁ ማለት ነው። ግን ደግሞ አባባ አላመናትም። አሁንም የሆነ ተንኮል አስበሽ ይሆናል በእርግጠኝነት እያላት ነበረ ማለት ነው። እና ቲና አሁን ላይ ተንኮል ትሰራለች ወይንስ አሰራም የሚለው እንግዲህ ወደፊት አብረን የምናየው ይሆናል ማለት ነው። ሲቀጥል አሁን ላይ ቤቲ እንዲሁም እህቷን ህይወትን እዛ መታለች። በነገራችን ላይ የህይወት አክተር ተቀይራለች። ባትቀየር እጅጉን በጣም ደስ ይል ነበር። ምክንያቱም ከባቢ ጋር ያለው ነገር ማለት ነው። ባቢ በጣም እንደሚወዳት እንደሚያፈቅራት ሁላችንም የምናውቀው ጉዳይ ነው። ቤቲና እንዲሁም ደግሞ ትሁትም ተገናኝተው ነበረ። በጣም ጓደኛሞች ሆነዋል። በነገራችን ላይ በብዙ ነገሮች እየተረዳዱ ይገኛሉ ማለት ነው። እና በተገናኙበት ሰዓት ላይ እንግዲህ ትሁት ምንድን ነው ያለቻት ቤቲን፣ እህትሽን ፈጠን ብለሽ ማሳከም አለብሽ በማለት አዎ ለማሳከም ወስኛለሁ፣ ሁሉን ነገር ጨርሻለሁ፣ ብቻ ግን እህቴን ይዞ ሐኪም ቤት መሄድ ነው። እህቴ በሁለት እግሮቿ ስትራመድ ማየት እጅጉን በጣም ነው የጓጉሁት በማለት እንግዲህ ያው ለትሁት ትናገራለች። ትሁትም አዎ በጣም ደስ ነው የሚለው፣ እግዚአብሔር እያሳካልሽ በማለት እንግዲህ ምኞታንም ስገልጽላት ነበረ። ምንም አይነት ህይወት እንዳሳለፈች እህቷን ለማሳከም ከዚህ ህይወት ለማውጣት እንደ ኩዮቿ ማለት ነው እንደፈለገች ማለት ነው ከፈለገችበት ቦታ ሄዳ ለማሳለፍ ማለት ነው። እንደዛ ስትሆን ማየት እጅጉን በጣም ደስ ይለኛል። ህይወቴን በሙሉ እየኖርኩት ለሷ ነው በማለት ሳትፈልግ እንግዲህ ያው አቶ ገዛኸኝን አግብታ እንደምትኖር ሁላችንም እንዳየነው የትሁት ድራማ ተከታታዮች ሁላችንም አይተናል ማለት ነው። እና እንዲሁም ደግሞ የአለምዬን ንብረት አንዲት ነገርን አልነካም፣ የእሷ የሆነን ድርሻ እሰጣታለሁ፣ እኔ እንደውም እህቴን የማሳክመው በአቶ ገዛኝ በሆነ ገንዘብ ነው በማለት እንግዲህ ለትሁት ተናግራለች። በጣም ጎበዝ ቤቲ፣ አንቺ እኮ ጠንካራና ጀግና ነሽ በማለት እንግዲህ ትሁትም እንደዚሁ ቤቲን ስገልጻት ነበር። ቤቲም እንደዚሁም ደግሞ ትሁትን አንቺን ብትሆኝ እኮ እጅጉን በጣም ጀግና ልጅ ነሽ፣ ግን ደግሞ አሁን ላይ ተሎ ብለሽ ናቲን ማግባት አለብሽ። እንደዚሁ ዝም ብለሽ ይወደኛል ማለቱ ጥሩ አይደለም። ስለዚህ ቀጥታ ወደ ትዳሩ መግባት አለብሽ። ምን ላይ ነሽ አንቺስ? በማለት እንግዲህ ያው ትሁትን ጠይቃት ነበር። ትሁትም የራሷን ነገር ተናግራለች። ምክንያቱም የልጁ አባት እንደመጣ ሌላ ችግር ውስጥ እንደገባች እንዲሁም ደግሞ የአባባ ሚስት በህይወት እንዳለች ስላወቀች ያንን ነገር ጥግ ድረስ ማጣራት እፈልጋለሁ። አንዳንድ ነገሮችን ካሳካው በኋላ ቀጥታ ወደ ራሴ ህይወት እገባለሁ ብላ አምናለች ማለት ነው። ስለዚህ አሁን ላይ አለምዬና ናቲ በእርግጠኝነት ከአባባ ቤት ወጥተው ለራሳቸው መኖር ጀምረዋል ብዬ ነው የማስበው። ምክንያቱም እንግዲህ ከአባባ ቤት አለምዬንም ሆነ እንዲሁም ደግሞ ናቲን አላየንም። ማን ከመጣ በኋላ? አቶ ተመስገን ከመጣ በኋላ ማለት ነው። አቶ ተመስገን እኔ አሁን ላይ የመጣሁት ለጠብ አይደለም ለሰላም ነው አባዬ፣ ደግሜ ደጋግሜ ነግሬሃለሁ። ስለዚህ ትሁትን ቀስ ብዬ ለእኔ ማድረግ ነው የምፈልገው። እሷ የማንም ስትሆንም ማየት አልፈልግም። እሷ የኔና የኔ ብቻ ነች በማለት እንግዲህ አሁንም አቋሙን አልቀየረም ማለት ነው አቶ ተመስገን። ግን ደግሞ አባባ በብዙ ነገሮች እየተናገረው ነው። ምክንያቱም አንድ ሰው ሲፈልግ ነው እኮ ትዳር ውስጥ መኖር የሚችለው እና ሳትፈልግ እንዴት ነው? አንተ ስለፈለግ አንተ ስለወደድካት ስላፈቀርካት ብቻ እንዴት ከኔ ጋር ትኖራለች ብለህ ትገምታለህ? ይህንን ጸባይክን ማስተካከል አለብህ እባክህን በማለት እንግዲህ አቶ ተመስገንም እያናገረው ነበረ ማለት ነው። ግን ደግሞ አቶ ተመስገን አሁንም
ምንም አይነት ነገር ሊሰማ አልቻለም ማለት ነው። ሲቀጥል ደግሞ ትሁት የት ሄደሽ በማለት እንግዲህ ሁላቸውም እየፈለጓት ነበረ ማለት ነው። አባባም ስልክ ስለማታነሳ በጣም ፈልጓት ነበረ። እንዲሁም ደግሞ አቶ ተመስገንም በነገራችን ላይ ትሁት የሄደችው የት ነው? ትሁት የሄደችው እንግዲህ ያው የአባባን ሚስት ፍለጋ ነው የሄደችው። በህይወት እንዳለች ስላወቀች የት እንደምትኖር የት እንዳለች ነገሮችን ለማጣራት ነበር የሄደችው እና በዚያን ሰዓት ስልኳን ዘግታ ነበረ እና አባባ ስልኳን አላነሳ ስትል ማለት ነው እጅጉን ነበር የጨነቀው። ምክንያቱም ተመስገን ምን አደረጋት የሚለው ነገር ነበር የመጣለት ነው። ቀጥታ ወደ ቤት ሄዶ ቴና አልመጣችም እንዴ ትሁት ምን ሆና ነው እያለ ያው እንግዲህ ተመስገን ከበር ላይ ነበረ ማለት ነው። ተመስገንም የት ሄደች ትሁት ምን ነክቷት ነው ምን ሆና ነው ሌላ ቦታ እየሰራች ከሆነ ንገሩኝ፣ ቦታው ድረስ መሄድ እፈልጋለሁኝ፣ እሷን ማግኘት እፈልጋለሁ እያለ እንግዲህ ሲናገር ነበረ። አባባ ምናልባት ከናቲ ጋር ሂዳ ይሆን እንዴ በማለት እንግዲህ ተናግሯል። ናቲ ማን ነው ምንድን ነው በማለት እንግዲህ አቶ ተመስገን ጠይቋል ማለት ነው። እንግዲህ ምንም ነገር ሳያገባ ጥልቅ ያለችው እንግዲህ ቴና ደግሞ እንዴ ናቲ ማለት እኮ በጣም የሚወዳት የሚያፈቅራት የትሁት ፍቅረኛ ነው። በጣም ነው የሚዋደዱት። በእነሱ ፍቅር እኔ ቀናለሁኝ በማለት ምንድን ነው የምዘባርቂው አንቺ በማለት እንግዲህ ራሱ አቶ ተመስገን ማለት ነው ሊመታት ቃቷት ነበረ። ለነገሩ አሁን ላይ እውነት የሚናገር ሰው አይወደድም በማለት እንግዲህ ቴናም ተናግራለች ማለት ነው። በነገራችን ላይ እንግዲህ ናቲና እንዲሁም ደግሞ አቶ ተመስገን ሲገናኙ ምን ሊፈጠር ይችላል የሚለው እጅጉን በጣም አሳሳቢ ነው የሚሆነው። እንዲሁም ደግሞ አለምዬ ያደረገችው ነገር ምንድን ነው? አቶ ተመስገን ገና ሊመጣ መሆኑን ስሰማ እንዲሁም ደግሞ እንግዲህ አቶ ተመስገን ናቴን እንደሚጎደው ስለምታውቅ ማለት ነው ልጇን እዛ እንግዲህ ሸሸት ትብላለች ማለት ነው። ስለዚህ ናቴና እንዲሁም ደግሞ አለምዬ አንድ ላይ መኖር ጀምረዋል። ምክንያቱም አለምዬ ከዚህ በፊት እንዳስታወሳችሁት በባለፈው ፓርት ላይ ምን ስትል ነበር? ከትሁት ራቅ ልጄ፣ በቃ መራቅ አለብህ፣ ከእሷ ጋር መሆን በፍጹም አችልም እያለችው ነበር ማለት ነው። ለምንድን ነው የማልችለው? እሷ በጣም ችግር ላይ ነች፣ ስለዚህ አብራችሁ መሆን አትችሉም ስትል እንግዲህ እናቴ ደግሞ ለምንድን ነው ራስ ወዳድ የምትሆኘው? እማዬ ለምን ራስ ወዳድ ትሆኛለሽ? እሷ ግን እኮ ከዚያ አረመኔ ከሆነ ከአቶ ገዛኸኝ ጋር እንኳን አስመልጣናለሽ። አንቺ ግን አሁን ግን እሷ ችግር ላይ ስትሆን እንደዚህ አይሆንም እንደዚህ አይሆንም እያልሽ ትናገሪያለሽ። ይህ ራስ ወዳድነት ነው። እባክሽን እማዬ እንደዚህ ማድረግ የለብሽም። ይህም ልጇ እንዳይጎዳባት ለናቲ ማለት ነው ከትሁት እንዲርቅ በጣም ብዙ ነገር እየነገረችው እየመከረችው፣ ከጀርባዋ ሌላ ችግር አለባት። እባክህ ልጄ እኔ ላንተ ብዬ ነው እናት ስለሆንኩ ነው ይህ ሁሉ የምናገረው እና ከእሷ መራቅ አለብህ በፍጹም እያለችው እንግዲህ ያው ትሁት ይህን ነገር ሰምታ ነበር። እውነት ለመናገር በጣም ነበር የተረበሸችው ማለት ነው። ምክንያቱም አሁን ላይ አለምዬ ማለት ነው የትሁት ጸባይ ተቀይሯል ነው የምትለው። ምንም የተቀየረ ጸባይ በነገራችን ላይ የላትም። ግን ደግሞ አባባ የረሳትን የድሮ ሚስቱን የሞተችውን የረሳትን አሁን ደግሞ ካላመጣሃት እንደዚህ ካልሆን ከዚህ ካልቀበርካት እያለች ለምንድን ነው ውስጡን የምትረብሸው? ለምንስ እንደዚህ ታደርጋለች? በማለት እንግዲህ እጅጉን በጣም እየቀናች ነበር። ምክንያቱም አለምዬ አባባን ስለምትወደው ማለት ነው ማግባት ስለምትፈልግ። ስለዚህ የድሮ ሚስቱ ከመጣች ደግሞ አለምዬ አባባ ጋር መሆንም ማግባትም ስለማትችል እና በዚያ ምክንያት ለምንስ እንደዚህ ታደርጋለች? እውነት ቢኖር ራሱ መደበቅ ነበረባት እንጂ ያልሆነ ነገር መስራት የለባትም። ስለዚህ የትሁት ጸባይ እጅጉን ተቀይሯል እያለች ደግሞ ትሁት ተቀይራ ሳይሆን ትክክለኛውና መሆን ያለበት ነገር ስለሆነ ነው በነገራችን ላይ ማለት ነው። ስለዚህ እውነት እስካለ ድረስ እውነት መሆን መቻል አለበት። ያው ምንም ያክል ማለት ነው ያው አለምዬ ከአባባ ጋር ባትሆንም ማለት ነው። ስለዚህ እውነታው ግን ምን ማለት አለበት? መውጣት መቻል አለበት ማለት ነው። ስለዚህ አሁን ላይ እንግዲህ ትሁት በስተመጨረሻም ልፋቷን ማንም ሳይከተላት ብቻዋን እየሄደች ስለ አባባ ሚስት እያጣራች በስተመጨረሻም በህይወት እንዳለች እንደተረፈች አውቃለች። እጅጉን በጣም ደስ ብሏታል ማለት ነው። አባባም ደግሞ ይህን ነገር እውነታውን ሲያውቅ እጅጉን በጣም ነው ደስ የሚለው ማለት ነው። ለዚህ ነው ከምንም ነገር በላይ ከልጄ በላይ እሷ ለእኔ ልጄ ነች የሚላት ማለት ነው። ያው እንግዲህ ቃሌብን ሁላችንም የምናውቀው በጣም የፈዘዘ ነው ማለት ለነገሮቹ ምንም ቀስ ብሎ የሚያጣራ ልጅ አይደለም ማለት ነው። እና ይብን ራሱ
ከእሷ በላይ ነች። እሷ እኔን አድራኛለች፣ ከብዙ ነገር ጠብቃኛለች። አሁን ደግሞ እንግዲህ ሚስቴን አመጣችልኝ ብሎ በብዙ ነገሮች ሊያመሰግናት ይችላል ብዬ አስባለሁ። እንግዲህ ቀጣይ ፓርት ማለት ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅጉን በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።